ሰላም ሰላም ውድ የብሩ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ ያለሁ ይመስገን። ዛሬ ደግሞ ከትናንት የቀጠለ ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ ዛሬ ደግሞ የምናያቸው እንደተለመደው ሁሌም ደግሞ እንደሚሆነው በእንግሊዝኛም በአማርኛ የሚጻፍን በቀላሉ እንዴት እንጽፋቸው እያየን እንዳለን ማለት ነው። እናንተ ከእናንተ የሚጠበቀው ላይክ እና ሰብስክራይብ ያደርጋችሁ እንዲሁም ደግሞ በግል መማር የሚፈልጉ ደግሞ በስልክ ቁጥራችን ታች በሚሄደው ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ ማለት ነው። እዚህ ወደ ትምህርቱ ስንገባ እንግዲህ እዚህ ጋር የምታዩቸው 1 እስከ 7 ጽፈናል። እነዚህ 1 እስከ 7 የተጻፉ ፊደላቶች ጥቅማቸው ምንድን ነው? 1 እስከ 7 የተጻፉ ፊደሎች አንድ ፊደል የመጀመሪያው መሰረት ፊደል 7 ቤተሰብ ይኖራታል ማለት ነው። ወደፊት ቆጥራት 7 ቤተሰብ ይኖራታል። ስትረባ ደግሞ ለአጻጻፍ እንዲቀላችሁ በአማርኛ የመጀመሪያዋ ፊደል ቀጥታ እስከዛ ትጻፍና ከዛ በኋላ የተለያየ ቅጥል ይደረግባታል ማለት ነው። እንደምታዩት ኦኬ። አሁን የምንጀምረው ማለት ነው ሀ በትባለው ፊደል እንጀምራለን ማለት ነው። ሀ ብዙሃን ሀ የምትባለዋን ሀ ስንጽፋት እንግዲህ እንደምታዩት እንዲህ ታደርጋላችሁ፣ ከዛ እንዲህ ታደርጋላችሁ፣ ከዛ እንዲህ ዝቅ ታደርጓታላችሁ። ይቺ እንዲህ አድርጋችሁ በኋላ እንዲህ ነው የምታደርጓት። አያችኋት? ብዙሃን ሀ ናት እቺ። ከዛ በመቀጠል ደግሞ አሁንም ታደርጋላችሁ፣ ታደርጋላችሁ፣ ታደርጋላችሁ። ከዛ ይቺ ሀ ናት። አሁንም ሀን እንጽፋለን ማለት ነው። አሁንም እዚህ ጋር ሀን ትጽፋላችሁ፣ እንዲያርጋችሁ እንዲያርጋችሁ እንዴት አደረጉና ማን ትጽፋላችሁ? ሀ እዚህ ጋር ሀን ትጽፋላችሁ፣ እንዲያርጋችሁ ሀን ትጽፋላችሁ፣ እዚህ ጋር ሀን ትጽፋላችሁ። በቃ ለመጻፍ ቀለል እንዲላችሁ ነው። እንዲያርጋችሁ አሁንም እዚህ ጋር ሀን ትጽፋላችሁ፣ ሀን ትጽፋላችሁ፣ ከዚህ ጋር ሀን ትጽፋላችሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ሁሉም ቦታ ላይ ማን ጽፈን መጣን? ሀን ጽፈን ይመጣል። ከሁሉም ቦታ ላይ ሀን ጽፈናል። ከዚህ በኋላ እኛ የሚሆነው ምንድነው የሚሆነው? አንደኛ ፊደላቶች ምን ይጨምራሉ? ሁለተኛ ምን ይጨምራል? ሶስተኛ ምን ይጨምራል? አራተኛ ምን ይጨምራል እናያለን ማለት ነው። እዚህ ጋር እንደምታዩት አንደኛ ምንም ነገር የሚጨምረው ነገር አይኖርም ማለት ነው። ሁለተኛዎች ግን ይችንን የሚል ድምፅ ያወጣሉ። እንዲሁም ደግሞ ኬሽ ቅጥል ወገባቸው ላይ ቅጥል ያደርጋሉ ማለት ነው። ሳትሚንስ እዚህ ጋር እናደርግባታለን ማለት ነው። ማለት እዚህ ጋር ስናደርግባት ማን ትሆናለች? ሁ ትሆናለች። ለሶስተኛዎች ደግሞ ታች እግራቸው ጋር መደረግ አለባት። እዚች ጋር እንዲህ እናደርግባታለን። አያችኋት? ከዚህ ጋር እንዲህ ስናደርግባት ምን ትሆናለች? ሂ ትሆናለች። ከዛ መቀጠል አራተኛው መጣም ነው። ባለ አንድ እግር ፊደላቶች ብዙዎቹ አንዳንዶቹ ይጣምማሉ ማለት ነው። ስለዚህ እዚህ ጋር ምን እናደርግባት? ከዚህ ጋር እንዲህ ማድረግ ነው፣ እንዲህ ማድረግ ነው ማለት ነው። አያችኋት? እቺ ሀ ሆነች ማለት ነው። አምስተኛዋ ቀለበት ነው የምታደርገው። ቀለበት እዚህ ጋር እናደርጋታለን። ስድስተኛዋ ደግሞ እችኛቱ ዝቅ ትላለች። አያችኋት? ዝቅ ትላለች። ሰባተኛዋ ደግሞ እዚህ ጋር እንዲጨምሯችሁ ምን ማድረግ ነው? ክብ ማድረግ ነው። በቃ እንደዚህ ነው የምትጻፈው ማለት ነው። ስንቆጥራት ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ። አያችሁ? እንደዚህ ነው ማለት ነው። አሁን ደግሞ የእንግሊዝኛ ወክላቸው እንጽፋለን። የእንግሊዝኛ ወክላቸው ማለት የእንግሊዝኛው ልክ ይቺ ሀ እንደሆነች ሁሉ ይቺ ህ የእንግሊዝኛ ኤች ህ ተብላ ትነበባለች። ኤች ብቻዋን ህ ተብላ ትነበባለች። ያ ማለት ይቺ ኤች ህ ተብላ ትነበባለች። እዚህ ጋርም ህን እንጽፋታለን ማለት ነው። እዚህ ጋርም ህን እንጽፋታለን። እዚህ ጋርም ህን እንጽፋታለን። እዚህ ጋርም ህን እንጽፋታለን። እዚህ ጋርም ህን እንጽፋታለን። እዚህ ጋርም ህን እንጽፋታለን ማለት ነው። እንደምታዩት ከሁሉ ቦታ ላይ ህን ጽፈናል። የእንግሊዝኛዎች አናዋ ኤች ናት፣ ግን ስትነበብ ህ ተብላ ነው የምትነበብ ማለት ነው። ስለዚህ የመጀመሪያዋ ሀ እንድትባል ምን ያስፈልጋታል? የመጀመሪያዎቹ ካላያችሁት የመጀመሪያ ሀ የሚባሉ ፊደላቶች ምን ይጨምራሉ ብለናል? አራተኛውና አንደኛው እኩል ስለሆነ ምን ጨምረው ፊደል ዘሴም ነው ብለናል። አንድ አይነት ነው ብለናል። ስለዚህ እዚህ ጋር ኤን እንጨምራለን። ለአራተኛው ማን ስለምንጨምር? ኤን ስለምንጨምር። ለምን? ይህም ሀ ነው፣ ይህም ሀ ነው የሚባል። ስለዚህ ኤን እንጨምራለን። ለሁለተኛው ግን ይውን እንጨምራለን። እዚህ ጋር ምታዩት ይውን ለሁለተኛ ፊደላቶች ዩ ይጨምራል። ከዛ አይ እንጨምራለን፣ ኤ እንጨምራለን። እዚህ ጋር ይኸው ኤ እንጨምረናል። ለአምስተኛው አይ ኢን እንጨምራለን፣ ወይም ኢን መጨመር ይችላላችሁ። ለመጨረሻው ደግሞ ኦን እንጨምራለን። አያችሁ? እንደምታዩት እንደዚህ ነው ማለት ነው። ስለዚህ ይህ ስናነበው ህህ ነበረ
ህ ነበር ይችን ትባ አ ሀ የሚቃል ስጣል ሀ ሁ ኡ ይኸኛው ኡ ነው አይደለ? ሁ ህ ኡ ሁ ሁ ሁ ሂ ሃ ሄ ህ ሆ ሆ የሚቃል ስጠን ማለት ነው። ኦኬ ከዛ ቀጣይ ደግሞ አሁንም ነን እናያለን። ነን በመቀጠል ነን እናያለን። ነን የምትባለዋን ደግሞ ቀጥታ ችናት ነን የመጀመሪያ አማርኛ ላይ ችናት ይችን እንጽፋለን። ከዛስ አሁንም ይችን እንጽፋለን። ከዛ አሁን ደግሞ ይችን እንጽፋለን። ይችን እንጽፋለን። ይችን እንጽፋለን። ይችን እንጽፋለን። ይችን እንጽፋለን። አያችኋል? ሁሉም ጋር ነን ጻፍን አይደለ? ከዚህ በኋላ ሁለተኛ ስትሆን ጊዜም እዚህ ጋር ታረግባላችሁ። እዚህ እንዳደረገው ማለት ነው። ሶስተኛ ስትሆን ታች ግባ ላይ፣ አራተኛ ስትሆን እዚህ ጋር ይችን እንዲሸምቶን ይችኛቱ የነጸጾች እንዲትሆናለች። እዚህ ደግሞ አምስተኛዋ እዚህ ጋር እናደርግበታለን። ስድስት ን ስለሆነች እንዲናደርግበታለን። ከዛ ሰባተኞች ደግሞ እንዲናደርግና ክብ እናደርጋለን። ልክ ክብ እናደርጋለን። ስለዚህ እቺ እንግዲህ ስናነባት ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ብለን እንይዛለን ማለት ነው። ኦኬ የእንግሊዝኛው እኩሏ ደግሞ ኤን በማን ትወከላለች? በኤን ትወከላለች። ን በኤን ስለምትወከል ይችን ን ብለን አሁን ከየትኛውም እንግሊዝኛ ቦታ ላይ ስታነቧት ወይም ደግሞ ቦታ ላይ ስታነቧት አናባቢ ከሌላት እንደ አናባቢ ማለት እነዚህኞች እነዚህ እንደዚህ እንደዚህ ከሌላት ምንድን ነው የምትጠቀምብን? ን ተብላ ትነበባለች ማለት ነው። ስለዚህ እዚህ ጋር ስትባል ን ናት፣ ከዚህ ጋር ን ናት፣ ከዚህ ጋር ን ናት፣ ከዚህ ጋር ን ናት፣ ከዚህ ጋር ን ናት፣ እዚህ ጋር ን፣ እዚህ ጋር ን ናት ማለት ነው። በምን ነው የምንለያያቸው ካለን ካዲያ ይቺ ኤን የምትባለውን በምን ነው የምንለያት? ኑ ለማድረግ እንትን ነ ለማድረግ እየትጨምራለች እየትጨምራለች። ከዚህ ጋር እንደምታዩት ሀ ብቻ ነው ኤን የሚጨምር ብለናል። ኦኬ ሁለተኛው ዩን ይጨምራል። ያው እዚህ ጋር የምታዩት ዩን ጨምራል። እዚህ ዩን ሶስተኛው አይን ትጨምራለች። አራተኛው ኤን ይጨምራል። አምስት አይ ይጨምራል። ስድስተኛው አይጨምርም። ሰባተኛው ኦ ይጨምራል ማለት ነው። ስናነበው ነ ኑ ኒ ና ኔ ን ኖ። አያችሁት? ልክ እንደዚህ ነው ማለት ነው የምትጽፉት ማለት ነው። ቀጣይ ከነ ቀጥረን ኘን እናያለን። ኘ የምትባለው ፊደል እናያለን ማለት ነው። ኘ የምትባለው ፊደል ደግሞ ቀጥታ ምንድን ነው የምትደረገው? ኘ የምትባለው ፊደል ደግሞ ልክ እንደነ ትጻፍና እላይ ግን ይደረግባታል። ማለትም እንዲህ እንጽፋታለን፣ ከዛስ እንዲህ እናደርግባታለን። እንዲህ እንጽፋታለን፣ ከዛ እንዲህ እናደርግባታለን። እንዲህ እንጽፋታለን፣ ከዛ እንዲህ እናደርግባታለን። እንዲህ እንጽፋታለን፣ አሁንም እንዲህ እናደርግባታለን። እንዲህ እንጽፋታለን፣ እንዲህ እናደርግባታለን። ኦኬ እንደምታዩት እንግዲህ እንዴት ነው እያደረግን ጻፍናቸው? እንዲህ እያደረግን ይኸው፣ እንዲህ እያደረግን ይኸው፣ እንዲህ እያደረግን ይኸው። ኦኬ ከዚህ በኋላ ምንድነው የምናደርገው? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያደረግን ማለት ነው። ለአንደኛ ምንም አንጨምርም። ለሁለተኛ ደግሞ እዚህ ወገቧ ላይ እናደርግባታለን። ለሶስተኛስ ሶስተኛ ግዛቶች ደግሞ ታች ታደርግባታላችሁ። ከዛስ ለአራተኛ ደግሞ እንግዲህ እንደዚህ ትሆናለች። ታጠፋትና እንዲህ ከሆነች በኋላ ምን የምታደርጉባት አላያናቷ ላይ ከፍ ታደርጉና አግድም ታደርጉባታላችሁ። እኛ ሆነች ማለት ነው። እቺኛይቱ ደግሞ ቀለበት ነው ታደርጉባት እዚህ ጋር። ይቺ ደግሞ ልክ እንዲህ ከሆነች በኋላ ማለት ነው። እንዲህ ከሆነች በኋላ ስለዚህ ከፍ ታደርጉና አግድም ማድረግ ነው። ኦኬ ይቺ የመጨረሻዋ ደግሞ እቺኛይቱን እርሳስ ብትጠቀሙ ጥሩ ነው። ይቺን ታደርጉና ክብ ታደርጋላችሁ። ከዛ ከፍ አድርጋችሁ አግድም ታደርጉባታላችሁ። በቃ ይህ ነው ማለት ነው። እንቆጥራቸው ኘ ኙ ኚ ኛ ኘ ኝ ኞ ኘ ኙ ኚ ኛ ኘ ኝ ኞ እንዲያርጋችሁ ማለት ነው። የእንግሊዝኛው እኩሏ ደግሞ ይቺ
ጂኤን ነው የሚወከለው። ጂኤን ነው ምክንያቱም ያው የእንግሊዝኛ ኘ የሚባል ድምፅ የለም፣ ለዛ ነው ማለት ነው። ስለዚህ ኘ የሚባል ፊደል ስለሌለው ጅ ከዛ ኤን ተወክሏል ማለት ነው። ጂኤን ማለት ኝ ማለት ነው። እዚህ ጋር እንደምታውቁት ጂኤን ማለት ኝ ማለት ነው። ስለዚህ ጂኤን 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 ማለት ይሄ በሙሉ ኘ ነው ኝ ነው የሚባል ኝ። ስለዚህ ኘ ለማድረግ ኢን ማክል ይኖርብናል። እዚህ ጋር እንደምታዩት ኢን ማክል ይኖርብናል። ኙ ለማድረግ ደግሞ ዩን ማክል ይኖርብናል። ሶስተኛ ለማድረግ ደግሞ አይን አይ ትጨምረናል። ለአራተኛዎች ኤን እንጨምራለን። ለአምስተኛ አይና ኢን እንጨምራታለን። ለስድስት አንጨምርም ሚ ነው እና ለመጨረሻው ግን ማን እንጨምራለን? ለመጨረሻ ኦን እንጨምራለን። ሶስት ስናነባቸው እኘ ኙ ኚ ኛ ኘ ኝ ኞ ይላል ማለት ነው። ስለዚህ እንደምታዩት እዚህ በኋላ እናንተ የሚጠበቀው ምንድን ነው? ሀ በማን ትወከላለች? ሀ የመጀመሪያውን ሀ ትይዛላችሁ። ከዛ በኋላ ሁ ምን ያክላል? ምን ቅጥል ያደርጋል? ሶስተኛውስ ምን ቅጥል ያደርጋል? አራተኛው እንዴት ይሆናል? አምስተኛው፣ ስድስት፣ ሰባተኛው እያላችሁ መያዝ ነው ማለት ነው ከእናንተ የሚጠበቀው። የመጀመሪያውን ልክ ያዛችሁ ደግሞ ሁሉም ፊደል ልክ እንዳሁን በጣም ነው መሰረት መጻፍ ትችላላችሁ። ነገር ግን ላይክ እና ሰብስክራይብ እያደረጋችሁ አይደለም። ላይክ እና ሰብስክራይብ አድርጉ፣ አባል ሁኑ። እናንተ ትንሽ ፈርጠም ያላችሁ ሆናችሁ ደግሞ ደከም ላሉት አጋሯቸው። ይህን ቪዲዮ ሸር አድርጉላቸው። በግል ሆነው መማር የሚፈልጉ ተማሪዎች ካሉ እንዲማሩ አበረታቷቸው፣ ንገሯቸው። እኛ እያስተማርን እንገኛለን። በሳምንት 5 ቀን በቀን 1 ሰዓት እየሰጠን እንገኛለን ትምህርቱን። እናንተ መርጣችሁ ደስ ባላችሁ ሰዓት ነው የምትማሩት። ያው እንግዲህ ይህ ትምህርት የሚሰራው በተለይ ከፍ ላላችሁ ሰዎች ነው። ምክንያቱም ቪዲዮችን የምታዩት ከፍ ያላችሁ ሰዎች ናችሁና፣ ስለዚህ ትንሾችም ትልቆችንም ሁላችሁንም ማስተማር እንችላለን። ትምህርቱን መማር ትችላላችሁ ማለት ነው። እናንተ በስራ ምክንያት፣ በጊዜ ምክንያት፣ በቦታ ምክንያት፣ በተለያዩ ነገሮች የማርዱን ያላገኛችሁ ካላችሁ እንግዲህ ብሮ አካዳሚ አለላችሁ ይላችኋል። መጣችሁ እናንተ በስልካችሁ ብቻ ካላችሁበት ቦታ ናቸው ሃሎ ማለት ነው የሚጠበቅባችሁ። ሃሎ በሉን፣ እኛም እናስተምራችኋለን። ወር ባልሞላ ጊዜ ውስጥ አሪፍ ውጤት ታመጣላችሁ። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። የነገ ሰው ይበለን። ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ቸር ቆዩ።